ዘጸአት 14 ቁጥር 21 ላይ ሙሴም በባህሩ ላይ እጁን ዘረጋ እግዚአብሔርም ሌሊቱን ሙሉ ጽኑ የምስራቅ ንፋስ አምጥቶ ምን አምጥቶ ንፋስ አምጥቶ ጽኑ የምስራቅ ንፋስ አምጥቶ ባህሩን አስወገደው ባህሩንም አደረቀው ውሃውም ተከፈለ ቅድም ያነበብኩላችሁ 15:9 ላይ 10 ላይ ደግሞ አንተ ግን ንፋስህን ምን አረክ አነፈስክ ባህርም ከደናቸው ይላል ካታኖቫኔ ካማይ አረ ኢየሱስ ጌታ ነው የ430 ዓመት ባርነት ማብቃቱን ተከትሎ እስራኤል ከግብጽ ወጣ እግዚአብሔር ወዳየለት ወደ ተናገረለት ማርና ወተት ወደምታፈሰው ምድር እየገሰገሰ እየሄደ ባለበት ፈርዖን እንደገና ልቡን አሸፍቶ ህዝቡን ማሳደድ ጀመረ እስራኤልን እንደገና ዳግም በግዞት ለማቆየት እንደገና ለመግዛት እንደገና ለመርገጥ እንደገና ለማፈን እንደገና ለማስጨነቅ ልቡን አሸፍቶ ሰረገላውን ፈረሰኞቹን በሙሉ አስከትሎ እስራኤልን ማሳደድ ጀመረ እስራኤል ሰላም ነው ብሎ እግዚአብሔር ወዳየለት እየገሰገሰ ነው ከኋላ እየመጣ ያለው ነገር አላወቀም እስራኤል እና መጽሐፍ ሲናገር ፈርዖንም በቀረበ ጊዜ ይላል ወደ እስራኤል በቀረበ ጊዜ የእስራኤል ልጆች አይናቸውን አነሱ እነሆም ፈርዖንና ሰራዊቶቹ ሰረገሎቹ በሙሉ ደርሰውባቸው ነበር ይላል በዚህ ጊዜ እስራኤል ተጨነቀ ግራ ገባው መሄጃ መውጫ ጠፋው ቀን ጨለመበት በግራም በቀኝም ዝግ ነው ከፊትም ከኋላም ዝግ ነው ወደፊት እንዳይሄድ ቀይ ባህር ከፊቱ አለ መሄድ አይችልም ወደ ኋላ እንዳይመለስ ፈርዖንና ሰራዊቶቹ አሉ ወደ ግራም ወደ ቀኝም ማለት አይችልም በጣብቀኝ ሁኔታ ውስጥ ገብቷል እስራኤል ቀን መሽቶበታል የሚያደርገው ነገር ግራ ገብቶታል ዛሬ በተስፋ መቁረጥ ህይወት ውስጥ ይላላችሁ ሰዎች አምላካዊ መልስ ይመጣላችኋል አሜን አረ አሜን አሜን በዚህ ጊዜ በእግዚአብሔርና በባሪያው በሙሴ ላይ ማርጎምጎም ጀመሩ እስራኤላውያን በግብጽ መቃብር ስላልነበረ ስለሌለ ነው ከግብጽ ያወጣን በዚህ ምድረ በዳ ከምንሞት ከምድረ በዳ ከግብጽ ለምን አወጣን ብለው በባሪያው ላይ አጉረመረሙ በዚህ ጊዜ ሙሴ እንዲህ አላቸው አትፍሩ ቁሙ ጽኑ አሜን እግዚአብሔር ስለናንተ ይዋጋልና አትፍሩ ዛሬ ለናንተ የሚያደርጋትን የእግዚአብሔርን ማዳን ታያላችሁ እናንተ ዝም ብላችሁ ቁሙ ቁጥር 15 ላይ እግዚአብሔር ኃያሉ ያህዌ እንደዚህ ያለው ሙሴ ስለምን ትጮህብኛለህ ያለው በእጅ ምን አለ ያለው እጅ ላይ ያለው ምንድነው አለው በትርህን አንሳ አለው ይልቅስ ለእስራኤል ልጆች እንዲሄዱ ንገራቸው ለምን ቆመዋል እየሄዱ ነበር እየገሰገሱ ነበር እግዚአብሔር ወዳየላቸው ግን አሁን ከደረሰባቸው መከራ የተነሳ መንገድ ስለጠፋቸው የሚያደርጉት ነገር የሚሄዱበት መንገድ ጠፍቷቸው ቆመዋል ግራ ተጋብተው በዚህ ጊዜ እግዚአብሔር እንደዚህ ያለው ለእስራኤል ልጆች ንገራቸው ምን እንዲሄዱ ዛሬ በኢየሱስም የአንድ ሰው ያን ነገር ይቀጥላል አሜን እግዚአብሔር ያስቀጥላቸዋል አሜን ለቆሙ ሰዎች ግራ ለተጋቡ ሰዎች እግዚአብሔር ሙሴ እንደዚህ ያለው አሜን ሃሌሉያ ለእስራኤል ልጆች ንገራቸው ምን እንዲጓዙ ንገራቸው እንዲሄዱ ንገራቸው እንዳይቆሙ ንገራቸው በኢየሱስም ያስቀጥልሻል አሜን እግዚአብሔር ያስቀጥልሃል ያስቀጥላቸዋል አሜን መንገድ ዘግቶባቸው ቆመዋል እኮ ግራ ተጋብተዋል እኮ ኪዳን ይዘው ተስፋ ይዘው ቃል ይዘው ቆመዋል መንገድ ጠፍቷቸው ግን ያህዌ እንዲህ ያለው ለሙሴ ለሕዝቤ ለእስራኤል ንገረው ምን ብዬ እንዲሄዱ ንገራቸው እንዲቀጥሉ ንገራቸው እንዲራመዱ ንገራቸው ወደ ተስፋቸው ወደ ቃላቸው ወደ ትንቢታቸው ሪሲቭ ተቀበል በኢየሱስም ጠላት እንዲህ ብሎ ነበር አሳድዳቸዋለሁ ምርኮን እካፈላለሁ ነፍሴም በእነርሱ ምን ትላለች ትጠግባለች እጄንም እመዛለሁ ሰይፌን እመዛለሁ እጄም ታጠፋቸዋለች ብሎ ነበር ዛሬ ምሽት እግዚአብሔር የጠላቶችሽን ምኞት በነበረ ያስቀራል አሜን ያው ማሰር ይችላል መዶለት ይችላል መምከር ይችላል ሃሌሉያ መሟረት ይችላል ነገር ግን አይሳካላቸው አሳድዳቸዋለሁ ምርኮን እካፈላለሁ ብሎ ነበር ጠላት እስራኤልን እምሽካርጌ ወለዋለሁ አጥፈዋለሁ ብሎ ዝቶ ነበር ጠላት አቅዶ ነበር ጠላት የጠላቶችሽ እቅድ ዛሬ በእግዚአብሔር ልጅ በኢየሱስ መና ይሆናል እና እግዚአብሔር እንደዚህ ያለ ሙሴ እጅ ዘርጋ በባህሩ ላይ እጅ ዘርጋ ክፈለው ቁጥር 21 ላይ
ሙሴም በባህሩ ላይ እጁን ዘረጋ ከዛስ እግዚአብሔርም ይላል ሌሊቱን ሙሉ ይላል ጽኑ የምስራቅ ንፋስ አምጥቶ ባህሩን አስወገደው አሜን አሜን ምን አምጥቶ እስቲ ንፋስ በሉ ባካችሁ የእግዚአብሔር ንፋስ ሃሌሉያ አላስከድ ያለሽን አላሻግር ያለሽን አላራምድ ያለህን ዛሬ የእግዚአብሔር ንፋስ ከመንገድ ላይ ያስወግደዋል አላስከድ ያለህን አላሻግር ያለህን እግዚአብሔር ኃያሉ በንፋሱ ከፊት ያስወግደዋል እስኪ ይወገዳል በሉ ግድለሽም ይወገዳል በይባክሽ አላሻግር ያለ ይወገዳል አላስከድ ያለ ይወገዳል በማካልከኝ በእግዚአብሔር ንፋስ somebody receive it now ምንድነው አላሻግር ያለ ሕዝብ እስራኤል እንዳይሻገር ሕዝብ እስራኤል እንዳይጓዝ ሕዝብ እስራኤል ወደ ታየለት እንዳይጓዝ ቀይ ባህር ከፊት ተደቅኗል አላስከድህም ብሎታል አላራምድህም ብሎታል አላሻግርህም ብሎታል እግዚአብሔር ግን ንፋሱን አመጣበት ዛሬ ለማን እንደሆነ ያላቅም የሆነ ንፋስ ከፊትሽ ይወጣል አሜን የሆነ ንፋስ ከፊት ይወጣል የእግዚአብሔር ንፋስ ከፊታችሁ ይቀድማል ንፋስ ይቀድምልሻል ንፋስ ይቀድምላችኋል አረባካሜ በንፋስ ተዋጋለት አሁን አለ እግዚአብሔር የሕዝቤን ተግዳሮት ለማስወገድ የሕዝቤን ጠላት ድዋቅ ለማምታት ኒውክሌር መጠቀም የለብኝም አለ መሳሪያ መተኮስ የለብኝም አለ ጀነራሎችን ሜጀር ጀነራሎችን ምናምኖችን ማሰለፍ አይጠበቅብኝም አለ አንድ ነገር አደርጋለሁ የሕዝቤን ተግዳሮት የማጠፋው በንፋሴ ነው አለ በንፋስ ካታኖቫ አሜን ወይ ይሄ ንፋስ በአዲስ ኪዳን የእግዚአብሔር መንፈስ ነው የእግዚአብሔር መንፈስ ዛሬ ከሆነ ሰው ፊት መለኮታዊ አውሎ ንፋስ ይነፍሳል አረ ወዛጂ አላስከድ ያለውን መንገድ የዘጋበት አላራምድ ያለውን እግዚአብሔር ንፋሱን አነፈሰበት እግዚአብሔር ንፋሱን አመጣበት ከዚያስ ተወገደ ይላል ዛሬ ተግዳሮትሽ ይወገዳል ከቤትሽ ላይ መወገድ ያለበት ይወገዳል ከጤናሽ ላይ ይወገዳል ከኑሯችሁ ላይ ይወገዳል ከመንገዳችሁ ላይ ይወገዳል ማትፈልጊው ነገር ከመንገድሽ ይወገዳል ባንተ ችሎታ አይደለም ባንተ ገንዘብ አይደለም ባንተ ዕውቀት አይደለም ባንተ ሰራ አይደለም በመንም ሳይሆን በእግዚአብሔር ንፋስ በመንፈስ ቅዱስ ኃይል ባባሳታ ያባ አሳድዳቸዋለሁ ምርኮን ይካፈላልው አጠፋቸዋለሁ ደመስሳቸዋለሁ ምናምን ብሎ ነበር ዝቶ ነበር ጠላት እግዚአብሔርስ ምን አደረገ ንፋሱን አነፈሰ አንተ ግን ንፋስህን አነፈስክ ባህርም ከደናቸው አታኖቤስ ስማማ እግዚአብሔር ከፊት ሲወጣ እግዚአብሔር ከፊት ሲያልፍ ንፋሱ ከፊት ሲቀድም አላስከድ ያለህን ሁሉ ያስወግድልሃል አረባካሜን አላራምድ ያለህን ያስወግድልሃል የመከራ ንፋስ አይደለም የሚያጠፋ ንፋስ አይደለም የለቅሶ የሐዘን ንፋስ አይደለም የክብር ንፋስ አረባካሜን የምን ንፋስ የክብር ንፋስ የሚያሻግር ንፋስ የሚያስከድ ንፋስ የሚያስቀጥል ንፋስ ወዛጅ ካበላይ ተግዳሮትን የሚያስወግድ ንፋስ ከፊትሽ ይነፍሳል ከፊት ይወጣል ከፊታችሁ ይወጣል ስማ እስራኤል አሁን መሻገር ትችላለህ ምን አሁን መሻገር አሁን መሄድ አሁን መቀጠል ለምን ንፋሴ ከፊት ይወጣል አላስከድ ያለህን አስወግዶልሃል አላሻግር ያለህን አስወግዶልሃል መራመድ ትችላለህ መቀጠል ትችላለህ ማገልገል ትችላለህ ማግባት ትችላለህ ፍሬያማ መሆን ትችላለህ ለምን ንፋሴ ከፊት ይወጣል አላስፈላጊ ነገሮችን የሚያስወግድ ከህይወታችሁ አላስፈላጊ የሆነው ነገር ከህይወትሽ የሚያስወግደው የእግዚአብሔር ንፋስ ነው የእግዚአብሔር መንፈስ ነው ጭንገፋ ቢሆን ይወገዳል አሜን ያለሽ ወይ ጭንገፋ ቢሆን መከራ ቢሆን አለመሳካት ቢሆን አለመከናወን ቢሆን ይወገዳል ባባ በእግዚአብሔር ንፋስ በእግዚአብሔር መንፈስ በመንፈስ ቅዱስ ኃይል አስወገደለት አሁን መሻገር ትችላለህ መሄድ ትችላለህ መቀጠል ትችላለህ እስራኤል መንገድ ክፍት ነው አለው ተጓዛለው ቀጥል
ቀጥል አለው ተግዳሮት የለም አለው አላስኬድ ያለውን አላሻግር ያለውን አደረቀለት ስማማ የእግዚአብሔር ንፋስ ከፊታችሁ ሲወጣ የእግዚአብሔር ንፋስ በኑሯችሁ በአገልግሎታችሁ በጤናችሁ ላይ ሲነፍስ ሃሌሉያ የመከራችሁን ምንጭ ያደርቃል እግዚአብሔር ለሕዝቡ ለእስራኤል በንፋስ ተዋጋለት በምን በንፋስ ተዋጋለት በንፋስ ጣልቃ ገባለት በንፋስ ፈረደለት በንፋስ ሃሌሉያ በንፋስ ጠላቶቹን ተበቀለለት ጉስቁልን ረሃቦችን የሚያስወግድ የእግዚአብሔር ንፋስ በኢየሱስም በመድረቱ ላይ ይንፈስ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ ሃታኖቫ ዛሬ በሞተብሽ ጉዳይ ላይ ተነብያለሁ በሞተብሽ ነገር ላይ ተነብያለሁ በሸለቆአችሁ ላይ ተነብያለሁ በመከራችሁ ላይ ተነብያለሁ በጥያቄያችሁ ላይ ተነብያለሁ በሐዘናችሁ ላይ ተነብያለሁ ተስፋ በቆረጣችሁበት ጉዳይ ላይ እንደ እግዚአብሔር ነብይ ተነብያለሁ እርሱም የሰው ልጅ ሆይ ትንቢት ተናገር በእነዚህ በደረቁ አጥንቶች ላይ ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል እነሆ ትንፋሽን አገባባችኋለሁ በሕይወትም ትኖራላችሁ እኔም እግዚአብሔር እንደሆንኩ ታውቃላችሁ ቁጥር 6-7 ላይ እንዳዘዘኝም ትንቢትን ተናገርኩ እነሆም ድምጽ ሆነ መናወጥም ሆነ አጥንቶችም አጥንት ከአጥንት ጋር ተቀራረቡ እኔም አየሁ አለ ዛሬ ሞቷል ያልሽው ነገር ይንቀሳቀሳል ሕይወት የለውም ያልከው ጉዳይ ይንቀሳቀሳል ቢዝነስ ይንቀሳቀሳል ራዕይ ይንቀሳቀሳል አገልግሎትሽ ይንቀሳቀሳል ነገር ይንቀሳቀሳል ውሰጂ ከበላይ እኔም አየሁ አለ ምን አየስከል አየሁ ምን አየ እነሆ ጅማት ነበረባቸው ቁርበትም ወጣባቸው ስጋ ወጣባቸው ቁርበትም በላያቸው ላይ ተዘረጋ ትንፋሽ አልነበረባቸው ስጋ ወጥቶባቸዋል ቁርበት በላያቸው ላይ ተዘርግቷል ጅማትም ነበረባቸው ነገር ግን አንድ ነገር ይጎላቸዋል አንድ ነገር ጅማት ኖሮት ቁርበት ኖሮት ስጋ ኖሮት ትንፋሽ ከሌለው ምንድነው በድን ነው ሬሳ ነው ሞት ነው ስጋ ወጥቶባቸዋል ቁርበት በላያቸው ላይ ተዘርግቷል ግን አንድ ነገር ይጎላቸዋል ትንፋሽ አልነበረባቸው እና እግዚአብሔር ኃያሉ ያህዌ እንደዚህ ያለው ለሕዝቅኤል ለሰው ልጅ እንደዚህ ያለው ሕዝቅኤል ሆይ ያለው የነዚህ አጥንቶች ጉዳይ የነዚህ አጥንቶች መልስ የነዚህ አጥንቶች ነገር ያለው ንፋስ ጋር ነው ማጋነው ንፋስ ጋር ነው ስለዚህ ለንፋስ ትንቢት ተናገር እንዳዘዘኝ ማለት ለንፋስ ትንቢትን ተናገርኩ ንፋስ ሆይ ሻታኖቫ አሁን ስለ እግዚአብሔር ንፋስ ነው የምተነበየው የምናገረው እየተናገርኩ ያለሁት ስለ እግዚአብሔር ንፋስ ነው ስለ እግዚአብሔር መንፈስ ነው ለንፋስ ትንቢት ተናገር እንዴም በለው ንፋስ ሆይ ከአራቱ ንፋሳት ዘንድ ና ንፋስ ሆይ ና ከአራቱ ንፋሳት ዘንድ ና እነዚህ የተገደሉ አጥንቶች ትንፋሽ የሌላቸው አጥንቶች ተስፋ የሌላቸው አጥንቶች ተስፋ የተቆረጠባቸው አጥንቶች አይረቡም አይጠቅሙም የተባሉ አጥንቶች አበቃላቸው አከተመላቸው ለተባሉ አጥንቶች በሕይወት ይኖሩ ዘንድ እፍ በልባቸው እነሆም ትንፋሽ ገባባቸው ሕያዋንም ሆኑ ታላቅ ሰራዊት ሆነው በግራቸው ቆሙ ይላል የመንፈስ ቅዱስ ንፋስ የኢትዮጵያ ቤተክርስቲያን የሚያስፈልጋት አሁን ስርዓት አይደለም ስርዓት ቆንጆ ነው አሁን ከመንፈስ ቅዱስ እየራቅን በመንሄድበት ሰዓት እየራቅን ስንሄድ ሃይማኖተኞች ነው ምንነው ሃይማኖተኛ ሰው ሃሌሉያ የእግዚአብሔር ንፋስ ሲመጣ ግን ሲነፍስ ግን ሃሌሉያ እንደዚህ አይደለም ታምራቶች ይሆናሉ ክብር ለኢየሱስ ይሁን